የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ የሰጡትና የእስራኤልን የወደፊት ስትራቴጂካዊ አቅጣጫ የሚጠቁመው መግለጫ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ የፖለቲካ መድረክ ላይም ያልተጠበቀ ክስተት ስለመሆኑ ተነግሯል። ይህ መግለጫ እስራኤል ለበርካታ አስርተ ዓመታት ከአሜሪካ ስትቀበለው የነበረውን ወታደራዊና ኢኮኖሚያዊ ድጋፍ ለማቆም ያላትን ፍላጎት ይፋ ያደረጉበት ሲሆን ይህም የሀገሪቱን ብሔራዊ ሉዓላዊነትና ኢኮኖሚያዊ ራስን መቻል አዲስ ምዕራፍ ላይ ለማድረስ ያለመ መሆኑ ተሰምቷል። ኔታንያሁ ይህንን እርዳታ እንደ ምጽዋት በመቁጠር እስራኤል አሁን ላይ የደረሰችበት የኢኮኖሚ ጥንካሬ ይህንን ጥገኝነት ለመበጠስ የሚያስችላት መሆኑን በድፍረት ተናግረዋል። ከሁሉም አስቀድሞ እስራኤል ከአሜሪካ የምታገኘውን እርዳታን ለማቆም ያቀረበችው ጥያቄ ከታሪካዊና ከኢኮኖሚያዊ አውድ አንጻር ሲታይ እስራኤል ከተመሰረተችበት ጊዜ ጀምሮ በተለይም ከ1973ቱ የዮም ኪፑር ጦርነት በኋላ አሜሪካ ለእስራኤል ዋነኛ የደህንነት ዋስትናና የገንዘብ ምንጭ ሆና ቆይታለች። በየዓመቱ የሚፈሰው በቢሊዮኖች የሚቆጠር ዶላር እስራኤል በመካከለኛው ምስራቅ ያላትን ወታደራዊ የበላይነት እንድታስጠብቅ ረድቷታል። ሆኖም ግን ኔታንያሁ አሁን እንደሚከራከሩት እስራኤል አሁን ላይ ያላት የጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ እድገት ሀገሪቱን በዓለም ቀዳሚ ከሆኑ ኢኮኖሚዎች ተርታ እንድትሰለፍ አድርጓታል። የሀገሪቱ የቴክኖሎጂ ዘርፍ፣ የሳይበር ደህንነትና የኢኖቬሽን አቅም እስራኤልን የስታርታፕ ሀገር ከማሰኘት አልፎ የውጭ እርዳታ ለሀገሪቱ ኢኮኖሚ ያለው ድርሻ ከ1% በታች እንዲሆን አድርጎታል ሲል ጄሩሳሌም ፖስት አስነብቧል። ኔታንያሁ ኢኮኖሚያችን ከአሁን በኋላ አነስተኛ አይደለም ሲሉ እስራኤል በገንዘብ ረገድ ራሷን መቻል ብቻ ሳይሆን ከአሜሪካ የሚመጣ እርዳታ ከሚያስከትለው ፖለቲካዊ ጫና ለመገላገል ያላትን ፍላጎት ጭምር እንደሆነም እየተነገረ ይገኛል። እርዳታ ብዙውን ጊዜ ከቅድመ ሁኔታዎች ጋር የሚመጣ በመሆኑ እስራኤል ይህንን ጥገኝነት በማቆም በራሷ ብሔራዊ ጥቅም ላይ ብቻ የተመሰረተ ውሳኔ የመወሰን ነፃነቷን ለማወጅ እየጣረች መሆኑንም ያስረዳል። ከኢኮኖሚው ነፃነት ጎን ለጎን ኔታንያሁ በፖለቲካው ረገድ የሰጡት መግለጫ እጅግ ጠንካራና የሁለት መንግስታትን መፍትሄ ሙሉ በሙሉ ውድቅ የሚያደርግ ነው። እስራኤል የአይሁድ ሕዝብ ብሔራዊ መንግስት ናት፣ በዚህም ምድር ላይ ምንም አይነት የፍልስጤም መንግስት አይመሰረትም የሚለው ንግግራቸው ለዓመታት በአሜሪካና በዓለም አቀፉ ማህበረሰብ ሲገፋበት የነበረውን የሰላም ሂደት ወደ ጎን የሚገፋ እንደሆነ የዘገበው ደግሞ አልጀዚራ ነው። ይህ አቋም በእስራኤል የውስጥ ፖለቲካ ውስጥ ለቀኝ ዘመም ኃይሎች ትልቅ ድጋፍ የሚሰጥ ቢሆንም በዓለም አቀፍ ደረጃ ግን እስራኤልን ከዲፕሎማሲያዊ መገለል ጋር ሊያላትማት እንደሚችል አክሎም አስነብቧል። ሆኖም ኔታንያሁ ለዚህ ግድ የሌላቸው ይመስላል። የእሳቸው ስትራቴጂ የሚያተኩረው በእውነታው ዓለም ላይ በሚታዩ ወታደራዊና ደህንነታዊ ስኬቶች ላይ እንጂ በዲፕሎማሲያዊ ንግግሮች ላይ አይደለም። ይህንንም ሲገልጹ የመንግስት ጥበብ ለዓለም ሁሉንም ነገር ይፋ ማድረግ አይደለም በማለት እስራኤል የምትከተለው ፖሊሲ ስትራቴጂካዊ በሆነ ምስጢራዊነትና ድንገተኛ እርምጃዎች ላይ የተመሰረተ መሆኑን ጠቁሟል። በደህንነት ረገድ እስራኤል የምትከተለው አዲስ መርህ ንቁ የደህንነት ፖሊሲ ይባላል። ይህ ፖሊሲ እስራኤል ጠላቶቿ ጥቃት እስኪሰነዝሩባት ድረስ በድንበር አጥር ውስጥ ሆና አትጠባበቅም የሚል ነው። ኔታንያሁ ከአጥር ጀርባ ተቀምጠን አንጠባበቅም ማለታቸው እስራኤል የጠላቶቿን አቅም አስቀድማ የማዳከም ስልትን እንደምትከተል ማረጋገጫ ተደርጎም ተወስዷል። ይህ ስትራቴጂ በተለይ በጋዛና በሊባኖስ በግልጽ እየታየ ነው። በጋዛ ስለሚገነቡ ሰፈራዎች ለተነሳላቸው ጥያቄ በቅድሚያ መተግበር ከዚያም በኋላ መናገር የሚል ምላሽ መስጠታቸው እስራኤል በጋዛ ላይ ያላትን የረጅም ጊዜ እቅድ በምስጢር መያዟንና አስፈላጊ ሆኖ ሲገኝ ግን የመሬት ላይ እውነታዎችን ለመቀየር እንደማታመነታ ያሳያል። ይህ አይነቱ አካሄድ በዓለም አቀፍ ሕግጋትና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችት የሚሰነዘርበት ቢሆንም ከእስራኤል ብሔራዊ ደህንነት አንጻር ግን ኔታንያሁ የማይደራደሩበት ጉዳይ መሆኑን ደጋግመው ገልጸዋል። የሊባኖስ ጉዳይ ሌላው የኔታንያሁ ንግግር ማዕከል ነበር። እስራኤል በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ የሚገባ የደህንነት ቀጠና መፍጠሯንና ይህም ከሊባኖስ መንግስት ጋር በተደረገ ስምምነት መሰረት መሆኑን መግለጻቸው በቀጠናው አዲስ ወታደራዊ እውነታ መፈጠሩን ይጠቁማል። ይህ ቀጠና ሂዝቦላ ወደ እስራኤል ድንበር እንዳይጠጋ የሚያደርግ የመከላከያ ግንብ ሆኖም ያገለግላል። ኔታንያሁ ለወታደሮቻቸው እንደተናገሩት የሂዝቦላ ስጋት እስካልተወገደ ድረስ የእስራኤል ጦር ከሊባኖስ ምድር አይወጣም። ይህ ውሳኔ እስራኤል በቀጠናው ያላትን ወታደራዊ የበላይነት ለማሳየትና የኢራንን ተላላኪ ኃይሎች ለመክታት የምታደርገው ጥረት አካል ነው።
በቅርቡ በአሜሪካ አሸማጋይነት የተፈረመው የሰላም ማዕቀፍም የሊባኖስ መደበኛ ጦር የሂዝቦላህን ቦታ ተክቶ የደህንነት ኃላፊነት መውሰድ በሚችልባቸው የሙከራ ቀጠናዎች ላይ የተመሰረተ ነው። ይህ ካልሆነ ግን እስራኤል በሊባኖስ ግዛት ውስጥ መቆየቷን እንደምትቀጥል ግልጽ ተደርጓል። ከሁሉም በላይ ግን በኢራን ላይ የተሰነዘረው ማስጠንቀቂያ የኔታንያሁን ንግግር እጅግ አሳሳቢና ዓለም አቀፍ ትኩረት የሚሻ ያደርገዋል። እስራኤል ራሷን ከጥፋት ለመታደግ ስትል ከዚህ ቀደም 2 ጊዜ ወደ ኢራን ግዛት መግባቷንና አስፈላጊ ከሆነም ለ3ኛ ጊዜ እናደርገዋለን ማለታቸው በሁለቱ ሀገራት መካከል ያለው ጥላቻና ፉክክር ወደ ቀጥተኛ ጦርነት ሊያመራ እንደሚችል ፍንጭ የሚሰጥ ነው። ኢራን እስራኤልን ከዓለም ካርታ ላይ ለማጥፋት ያላትን ምኞትና የኒውክሌር መርሃ ግብሯን ለማስፋፋት የምታደርገውን ጥረት እስራኤል እንደ ሕልውና ስጋት ትመለከተዋለች። ኔታንያሁ ይህንን ስጋት ለመቀልበስ ምንም አይነት መስዋዕትነት ለመክፈል ዝግጁ መሆናቸውን ሲገልጹ፣ አሜሪካን ጨምሮ ሌሎች ሀያላን ሀገራት በኢራን ላይ የያዙትን ለስላሳ ዲፕሎማሲያዊ አካሄድ እንደሚቃወሙም በተዘዋዋሪው እየገለጹ ነው። ኔታንያሁ አሜሪካን በሚመለከት የያዙት አቋምም እጅግ ስልታዊ ነው። በአንድ በኩል ከቱርኩ ፕሬዝዳንት ኤርዶጋን የሚሰነዘሩ ጸረ እስራኤላዊ ንግግሮችን ከአሜሪካ ጋር እንደሚወያዩባቸው ሲገልጹ፣ በሌላ በኩል ደግሞ ከአሜሪካ የገንዘብ እርዳታ ለመላቀቅ መፈለጋቸው የሚጋጭ ሊመስል ይችላል። ሆኖም ግን ኔታንያሁ የሚፈልጉት ጥገኛ አጋርነትን ሳይሆን ስትራቴጂካዊ አጋርነትን ነው። እስራኤል ከአሜሪካ ገንዘብ ባትቀበልም እንኳን በደህንነትና በዲፕሎማሲው ረገድ ያላት ግንኙነት እንዲቀጥል ትፈልጋለች። ይሁን እንጂ የገንዘብ ድጋፉን ማቆም እስራኤል በአሜሪካው የውስጥ ፖለቲካ ውስጥ የምትሰጠውን ሂስና ጫና የመቋቋም አቅሟን ያሳድገዋል። አሜሪካ በእስራኤል ላይ የምታደርገውን ጫና የምትጠቀምበት ዋነኛው መሳሪያ እርዳታ በመሆኑ ኔታንያሁ ይህንን መሳሪያ ከአሜሪካ እጅ ላይ ለመንጠቅ የወሰኑ ይመስላል። የኔታንያሁ ንግግር በአጠቃላይ ሲታይ እስራኤልን ወደ ሁለተኛው የነጻነት ዘመን የማሸጋገር ጥረት ይመስላል። የመጀመሪያው ነጻነት በ1948 ሀገሪቱ ስትመሰረት የተገኘ ሲሆን አሁን ደግሞ በኢኮኖሚና በፖሊሲ ውሳኔ ረገድ ከውጭ ኃይሎች በተለይም ከአሜሪካ ተጽዕኖ ነጻ የመውጣት ሂደት ነው። ይህ ሂደት ግን ቀላል አይሆንም። እስራኤል በዓለም አቀፍ ደረጃ ያላት ተቀባይነት እየቀነሰ ባለበት በዚህ ወቅት እንዲህ አይነት ደፋርና ተገዳዳሪ መግለጫ መስጠት ከፍተኛ ፖለቲካዊ አደጋ ይዞ ሊመጣ እንደሚችልም ተመላክቷል። ሆኖም ኔታንያሁ ለታሪክና ለሀገራቸው የወደፊት ዕጣ ፈንታ ሲሉ ይህንን መንገድ መርጠዋል። በመካከለኛው ምስራቅ ያለው የኃይል ሚዛንም በዚህ የኔታንያሁ አዲስ ፖሊሲ ምክንያት ሊለወጥ ይችላል። እስራኤል በራሷ አቅም የምትተማመን ከሆነ በቀጠናው ያሉ ሀገራት ማለትም እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ አገራት ከእስራኤል ጋር ያላቸውን ግንኙነት በሌላ መነጽር ማየት ሊጀምሩ ይችላሉ። እስራኤል እንደ ጠንካራና ገለልተኛ ኃይል መውጣቷ የቀጠናውን ሀገራት ከአሜሪካ ጥገኝነት ወጥተው የራሳቸውን የደህንነት ጥምረት እንዲፈጥሩ ሊያበረታታቸው ይችላል። በሌላ በኩል ግን የፍልስጤም መንግስት ምስረታን ሙሉ በሙሉ መቃወም በአረብ ሀገራትና በእስራኤል መካከል የሚደረገውን የኖርማላይዜሽን ሂደት ወይንም አብርሃም አኮርድ ሊያደናቅፈው ይችላል። የቤንያሚን ኔታንያሁ መግለጫ የእስራኤልን የህልውና ፍልስፍናም የቀየረ ክስተት ነው። እርዳታ አንፈልግም፣ በራሳችን እንቆማለን የሚለው ድምፅ እስራኤል በ21ኛው ክፍለ ዘመን ያላትን ኃያልነት ለማረጋገጥ ያደረገችው ጥሪ አካል ተደርጎም ተወስዷል። ይህ ጉዞ ግን በፈተናዎች የተሞላ ነው። የኢኮኖሚ ጥንካሬው ዘላቂ መሆን ይኖርበታል። ወታደራዊ እርምጃዎቹ የዓለም አቀፍ ሕግጋትን ግምት ውስጥ ማስገባት ይኖርባቸዋል። እንዲሁም ከዋሽንግተን ጋር የሚኖረው ግንኙነት በጥንቃቄ መያዝ ይኖርበታል። ኔታንያሁ የጀመሩት ይህ የኢኮኖሚ የፖሊሲ ነጻነት ንቅናቄ እስራኤልን ወደ አዲስ ስኬት ሊያመራት ወይንስ ደግሞ ወደ ከፋ ዲፕሎማሲያዊ መገለል የሚለውን ጥያቄ ለመመለስ ጊዜው ገና ቢሆንም የእስራኤል ታሪክ ግን ከዚህ ንግግር በኋላ እንደ ቀድሞ እንደማይሆን እርግጠኛ መሆን ይቻላል። ጠቅላይ ሚኒስትሩ እንዳሉት የመንግስት ጥበብ በትዕግስት በምስጢራዊነትና በጠንካራ ተግባር ላይ የተመሰረተ ነው። ይህ ስልታቸው ደግሞ እስራኤልን በመካከለኛው ምስራቅ የማትበገር ኃይል አድርጎ ለመቅረጽ ያለመ ነው።